እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የምንማረው ስለ ኢትዮጵያን ዓመት በዓሎች ነው። Today we're going to learn about Ethiopian holidays. እሺ ተዘጋጅታችኋል? ጎበዞች እንጀምር። እና ኢትዮጵያ ብዙ አይነት ዓመት በዓል አሉ። ኢትዮጵያ ብዙ አይነት ዓመት በዓል አሉ እና ሁሉንም አላስተምራችሁም። አንዳንድ ዓመት በዓል ነው ማስተምራችሁ። እሺ የመጀመሪያ ማስተምራችሁ ዓመት በዓል ምን ይባላል መሰላችሁ? እንቁጣጣሽ ማለት ደግሞ ኒው ይር። እንቁጣጣሽ ኒው ይር እና እንቁጣጣሽ ሲሆን እንዴት ታውቃላችሁ መሰላችሁ? እንቁጣጣሽ ሲሆን ብዙ ጊዜ አበሻ ቀሚስ ይለበሳል። አበባ የአደይ አበባ ያድጋል። ልጆች ይሰጣጣሉ አበባ ብዙ ጊዜ ታያላችሁ። ብዙ ደግሞ በደንብ ጥሩ ምግብ ይበላል። ዳንስ ሰው በቃ ደስ ብሎት ይደንሳል። እንደዚህ ነገሮች ስታዩ እንቁጣጣሽ መሆኑን ታውቃላችሁ። ደግሞ ሁሉም ሰው ደስ ይለዋል፣ በጣም ደስ ይለዋል። ምክንያቱም ዓመት በዓል ነው፣ አዲስ ዓመት ነው። So some ways that you know that it's Ethiopian New Year or Enqutatash is that people are wearing a lot. Abashas wear Abasha kamis. Everyone is in good mood and happy. Also, you see sunflower blooming everywhere. Yellow the flowers are blooming everywhere. And people are dancing. They're eating good food. Everyone is in a good mood. These are indications that it is a holiday, and particularly Ethiopian New Year. ደግሞ አዲስ ዓመት ሲሆን ሰው ብዙ ጊዜ ምን ይባላል? ምን ይላል? መልካም አዲስ ዓመት፣ መልካም አዲስ ዓመት። መልካም አዲስ ዓመት ማለት ሃፒ ኒው ይር። መልካም ሃፒ ማለት ነው። አዲስ ማለት ኒው፣ ዓመት ማለት ይር። ሃፒ ኒው ይር፣ መልካም አዲስ ዓመት። አዲስ ዓመት ሲሆን መልካም አዲስ ዓመት ማለት ትችላላችሁ. Or you can say Happy New Year if you know that it is Ethiopian New Year. And also in Ethiopia, New Year is celebrated in September, not in January like in America or other countries. In September is when Ethiopian New Year is celebrated. አይደለ? አዎ አዲስ ዓመት ወይም እንቁጣጣሽ ብዙ ጊዜ ሰፕተምበር ሲሆን ነው የምናከብረው። እሺ እንቀጥል። ሌላ ደግሞ አሁን ቀጥዬ የማስተምራችሁ ደግሞ ዓመት በዓሎች ምን ይባላሉ? ብዙ ጊዜ ክርስቲያኖች ናቸው የሚያከብሩት። ክርስቲያን የሚያከብሯቸው ዓመት በዓል ነው አሁን ቀጥዬ የማስተምራችሁ። ሁለተኛ ማስተምራችሁ ዓመት በዓል እና ክርስቲያን ብዙ ጊዜ የሚያከብረው ምን ይባላል መሰላችሁ? መስቀል ማለት ክሮስ። መስቀል ማለት ክሮስ እና ኢትዮጵያ ክርስቲያኖች መስቀልን ሲያከብሩ ለምንድን ነው የሚያከብሩት? ክሮስ ማለት የኢየሱስ ክርስቶስ ሞቶ ተሰቅሎ የሞተበት መስቀል የተገኘበትን ዓመት በዓል ነው የሚከበረው። ያንን ዓመት በዓል የሚከበርበት ነው እና መስቀል መሆኑን ደግሞ ምን ታውቃላችሁ? መስቀል ሲሆን በቃ ነጭ በነጭ ነው። የአበሻ ቀሚስ፣ የአበሻ ነጭ ልብሶች ነው ሰው የሚለብሰው። ብዙ ጊዜ ደግሞ እሳት
ይነደዳል። እሳት ይነደዳል። ሰው ክብብ ብሎ እሳት ይነደዳል። ያ እንትን በችቦ እሳት ይነደዳል። በቃ እንደዛ ሲሆን መስቀልን እየተከበረ እንደሆነ ታውቃላችሁ። So መስቀል or cross, it celebrates the finding of the true cross, the cross that Jesus died on. When the finding of that cross is what the Mescal holiday celebrates. And you know that there's a celebration of Mescal holiday. Typically, people are again wearing white, Abisha traditional white clothing. And there's often a big bonfire that's held to celebrate, the fire and the smoke, which was the indication that was used to help find the cross. So መስቀል ማለት cross. መስቀል cross ማለት ነው። እሺ ሌላ ደግሞ እንትን የሚከበረው ምን መሰላችሁ? ክርስቲያኖች የሚያከብሩት አመት በዓል ሌላ ምን ይባላል መሰላችሁ? ፋሲካ ማለት ደግሞ ኢስተር። ፋሲካ ማለት ኢስተር ነው። ፋሲካ ማለት ኢስተር ነው እና ኢስተር ወይም ፋሲካ ደግሞ ለምንድን ነው የሚከበረው? ይሄንንም ክርስቲያኖች ናቸው የሚያከብሩት። ፋሲካ የሚከበረው ኢየሱስ የኢየሱስ ትንሣኤ ነው። ኢየሱስ ሞቶ በ3 ቀን ተነሳ። ኢየሱስ ሞቶ በ3 ቀን ተነሳ እና ይሄንን ነው ፋሲካ የሚከበረው። ፋሲካ ወይም ማለት የኢየሱስ ክርስቶስ ትንሣኤ እና so Fasika or Easter, it celebrates the resurrection of Jesus Christ. Fasika or Easter is meant to celebrate the resurrection of Jesus Christ. It's a symbol that Jesus died and rose on the 3rd day, and that's what's celebrated. እና ፋሲካ ደግሞ ሲሆን እንዴት ታውቃላችሁ? ሰዎች ክርስቲያኖች ለብዙ ጊዜ ጾም አድርገዋል። ጾም ይፈታል፣ ጥሩ ምግብ ይበላል፣ በቃ ሁሉም ሰው ደስ ይለዋል። እንደገናም አበሻ ቀሚስ ይለበሳል፣ ቤተክርስቲያን ይኬዳል እና ጾም ይፈታል። ያ እንደዛ ሲሆን ፋሲካ መሆኑን ታውቃላችሁ። So some indications that you know that it's Easter is that in Easter typically there's a long fast. The Christians do a long fast. And on Easter, as a celebration of the resurrection of Jesus Christ, that fast is broken and people eat good food, a variety of meat dishes and vegetarian dishes. And so they eat well and everyone is happy. People often go to church in celebration of the resurrection of Jesus Christ. So ኢየሱስ የተነሳበትን ለማክበር በቃ ሰው ደስ ይለዋል፣ ጥሩ ምግብ ይበላል፣ ጾም ይፈታል። እንደዛ ሲሆን እንትን ፋሲካ መሆኑን ታውቃላችሁ። አዎ እሺ ሌላ ደግሞ ክርስቲያኖች የሚከበረው አመት በዓል ምን መሰላችሁ? ጥምቀት ማለት ባፕቲዝም። ጥምቀት ማለት ባፕቲዝም ነው እና የጥምቀት አመት በዓል ይሄንንም ክርስቲያኖች ናቸው የሚያከብሩት። የጥምቀት አመት በዓል ደግሞ ምንድን መሰላችሁ የሚከበረው? ኢየሱስ ክርስቶስ የተጠመቀበት ነው። የተጠመቀበት ውሃ ውስጥ ገብቶ የተጠመቀበትን አመት በዓል ነው የሚከበረው። ይህም ብዙ ጊዜ ሰው ቤተክርስቲያን ይሄዳል። በቃ ስለ ውሃ ስለ ጥምቀት ይማራል አይደለ? አዎ so what does ጥምቀት or celebrate? It celebrates the baptism of Jesus Christ. When Jesus was baptized in the Jordan River, that's what it celebrates. And so often this is celebrated by Christians. And so you'll learn about the teaching of, how Jesus was baptized and the importance of baptism. It's often what you hear about and what's celebrated. And so this holiday
You hear and learn about it a lot in church. Oh, እሺ እንቀጥል። ሌላ ደግሞ መጨረሻ የማስተምራችሁ አመት በዓል ምን ይባላል መሰላችሁ? ገና 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 ደግሞ ማለት ክሪስማስ። ገና ማለት ክሪስማስ። ገና ማለት ክሪስማስ ነው። እና ገና ደግሞ ገና ሲሆን ምንድን ነው የሚከበረው መሰላችሁ? ገና የኢየሱስን ልደት ነው ክርስቲያኖች የሚያከብሩት። የኢየሱስን ልደት ኢየሱስ የተወለደበትን ቀን ነው የሚከበረው አይደል? አዎ። እና so Gena or Christmas, it celebrates Jesus's birthday. Gena or Christmas celebrates Jesus's birthday. It is a day that Jesus was born. እና ገና ወይም ክርስመስ መሆኑን እንዴት ታውቃላችሁ መሰላችሁ? ገና ሲሆን ሰው ሁሉም በጣም ደስ ይለዋል። እንደገና አበሻ ቀሚስ ይለበሳል፣ ቤተ ክርስቲያን ይኬዳል፣ ጥሩ ምግብ ይበላል። ብዙ ጊዜ ሰው ጾም ነበረ፣ ጾምም ይፈታል። በቃ ትንሽ እንደ ፋሲካ ይመሳሰላል። ፋሲካ ኢየሱስ ሞቶ የተነሳበት ነው። ገና ደግሞ ኢየሱስ የተወለደበት ወይም የኢየሱስ ልደት። And so what are some ways that you know that it is Ethiopian Christmas? People are in a great mood. People go to church. People often wear, again, abasha kamis. It's often worn on holidays. And people have been fasting. Most Christians have been fasting and they break their fast. They're eating good food, breaking fast, and everybody's in a celebratory mood. And that is an indication that we are celebrating Ethiopian Christmas. እና የገና ሲሆን ምን ይባላል? መልካም ገና ይባላል አይደል? መልካም ገና። መልካም ገና ማለት ሜሪ ክሪስማስ። ሜሪ ወይም ሃፒ ክሪስማስ፣ ሜሪ ክሪስማስ ማለት ወይም መልካም ገና ነው አይደል? አዎ። እና በቃ ብዙ አይነት አመት በዓሎች አሉን። አሁን ያስተማርኳችሁ ትንሽ አመት በዓል ነው። የምታስታውሱ ከሆነ በቃ ይሄ ፈከክ ያለ ቢጫ አበባ ስታዩ፣ አደይ አበባ ሰው የደነሰ ሁሉም ሰው የሚያከብረው አመት በዓል እሱ ምን ይባላል? እሱ አመት በዓል ምንድን ነው? ገና ነው አይደለም? ምንድን ነው? አበባ የምታዩበት ሁሉም ሰው የሚያከብረው የሚደንሰው ምን ይባላል መሰላችሁ? ይሄ አዲስ አመት የሆነ አመት በዓል የሚከበረው ምንድን ነው? እንቁጣጣሽ። እንቁጣጣሽ። አዎ፣ ስለ እንቁጣጣሽ ተምራችኋል። or Ethiopian New Year. እንቁጣጣሽ ወይም Ethiopian New Year መልካም አዲስ አመት የሚባልበት ነው። ስለ ጥምቀት ተምራችኋል። ጥምቀት or baptism of Jesus. ፋሲካ or the resurrection of Jesus. ገና or the birth of Jesus. ሌላም ደግሞ ምንድን ነበረ? መስቀል or the finding of the true cross. እና እነዚህ አንዳንድ አመት በዓሎች ናቸው። እና እናንተ ይህንን ጊዜ እኔ ጋር ስላሳለፋችሁ በጣም ደስ ብሎኛል። ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን። እሺ ጎበዞች፣ ቻው ቻው፣ ደህና ዋሉ። ቻው ቻው።